ሰላም እንደምናችሁ። ሰላምታዬን አቀርባለሁ። ሻባት ሻሎም እላለሁ ማለት ነው። ዛሬ ሰንበት ነው። ከእንደገና ደግሞ ድርብ በዓል ነው። እንግዲህ ይሄ ያሳየኋችሁ የወተት የተለያየ አይነት ወተቶች፣ ያልገዛው አይነት ወተት የለም፣ የቺዝ አይነት፣ ከእንደገና ደግሞ ፒሳ አይነት በጣም የሚያማምር ፒሳዎች ነው የጋገርኩት ማለት ነው። እና ምክንያቱም እስራኤሎች በዓሉን የሚያከብሩት በእንዲህ እንደሆነ ስለተማርኩ ማለት ነው። እና በዓሉ እሁድ ነው። እንኳን አድረሳችሁ። የሚከበረው በዓል እንግዲህ መጽሐፍ ቅዱስ የወረደበት ያ እንደዛ ህዝብ የሚንቀጠቀጥበት አይደል እንዴ? በቃ ሙሴ አንተ አትናገር፣ በቃ እግዚአብሔር አይናገር አንተ ተናገር እያሉ በጣም የሚገርም ነው ማለት ነው። ስለዚህ በዓል ምናልባት አገልጋዮቻችን ያስተምሩናል ማለት ነው። ግን የሚገርም ጊዜ ነው። እኔ እነዚህ በዓላቶች የሚገርማችሁ ብዙ ጊዜ የኔ አስተማሪ አለና ብዙ ጊዜ ሎንግ ታይም ይነግረኝ ነበር፣ ግን ብዙ አልነቃሁም ነበር። እቀይ በዓል እንዲህ ነው ጻፊው ምናምን ይልክልኛል። አሁን ነው እና ለመጀመሪያ ጊዜ ነው ይሄን በዓል በእንደዚህ አሳልፌ፣ በተለይ በጣም ወዳጆችን እንኳን አድረሳችሁ ፍቅርን ለማሳየት ነው። እና እንግዲህ እኛ ሐዋርያው ጳውሎስ ይሄ ፊተኛው ነው ብሎሃል፣ በዚህ እናምናለን። እና ከእንደገና ደግሞ ይሄው ከእንደገና ደግሞ አስደናቂ ተአምር ደግሞ የት ነው የተደረገው? ቅድስቲቱ ከተማ ኢየሩሳሌም መንፈስ ቅዱስ የወረደ ይሄ የሰው ልጆች ሁሉ ታሪክ የሚፈታበት የሰው ልጆች ሁሉ እንቆቅልሽ የሚፈታበት ነገር የተፈጸመው የት ነው ማለት ነው? በኢየሩሳሌም። እና ብዙ ሚስጥሮች እንድናቅ እንድንረዳ እግዚአብሔር ይፈልጋል። መጽሐፍ ቅዱሱ ተጽፏል። እና እንግዲህ በሚቀጥለው ምን ይሆናል? ወደ እኔ የሚመጣው እንግዲህ አሁን ከመሸ ቁጭ ስላልኩ ነው እንጂ ከኢየሩሳሌም የመጣ ልክ ያለው በዋትስአፕ በፌስቡክ መሰለኝ እና እኔም ቁጭዬ አነባዋለሁ ማለት ነው። እና የተለያዩ አስተማሪዎቻችን ስለዚህ በዓል ምክንያቱም ወገኖቼ ልብ በሉ፣ ይሄ በዓል በሚመጣው ዘመን በ1000 ዓመት በዓል እናከብራለን። ምክንያቱም ይሄ የእግዚአብሔር ጀግንነት ነው። ምክንያቱም ብዙ ጀግንነት እናወራለን። አሁን የአድዋ በዓል፣ የእንትና በዓል፣ ይሄ ግን የእግዚአብሔር ጀግንነት ነው፣ ይታሰባል ማለት ነው። እንዲታሰብ ለሙሴ ጻፍ ተብሏል። እና ልብ እንድንል እንድናስተውለው እንድንረዳው ያስፈልጋል እላለሁ። እና ይሄን በዓል የምታከብሩ በአጠቃላይ በእስራኤል በኢየሩሳሌም ያላችሁ እንኳን አደረሳችሁ እላለሁ። ከእንደገና ደግሞ አሁንም ሰላም ለኢየሩሳሌም ይሁን እላለሁ። ከእንደገና ደግሞ ሻባት ሻሎም እላለሁ። ተባረኩ።